በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ሁላችሁም አረፍ አረፍ በሉ። ይቆማችሁ አረፍ አረፍ በሉ። ይቀመጡ ማየ ይቀመጡ። ያ ሁልጊዜ ሁላችሁም ወደዚህ ተመልከቱ። ከዚህ ከቤተ መቅደስ የሚወጣውን ትእዛዝ፣ መመሪያ፣ ትምህርት፣ ቅዳሴውንም ጸሎቱንም ሁሉንም ከዚህ መከታተል ነው ቤተክርስቲያን ስንሆን። እሺ ይሰማችሁ ሁላችሁ። አድርጉ የሚባለውን እናደርጋለን፣ አታድርጉ የሚባለውን ደግሞ አናደርግም። ማንም ስለሆነ አይደለም ማለት ቄስም ቢሆን መነኩሴ ጳጳስም ቢሆን የምንሰማቸው ምን ስለሆነ ነው? የእግዚአብሔር ቃል ስለሆነ ነው የሚናገሩት። ከእግዚአብሔር ቃል ውጭ ግን የግል ጥቅም ወይም የስህተት መንገድ ከሆነ ማንም ልንሰማ አንችልም ማለት ነው። እግዚአብሔር ቃሉንና መልእክተኞቹን ሰምተን እንጠቀም ይርዳን። ዘልፈ በሉ። ዘልፈ በቤተ መቅደስ እንዘ ይባርክዎ ለእግዚአብሔር። ይሄ ወደ አማርኛ ስንመልሰው ሁልጊዜ በሉ እስቲ እግዚአብሔርን እየባረኩ በቤተ መቅደስ ኖሩ ነው የሚለው። ርዕስ ግን የምናደርገው ባጭሩ ሁልጊዜ እግዚአብሔርን መባረክ ነው የምንለው። እስቲ በሉ ሁልጊዜ እግዚአብሔርን መባረክ። ይገርማል። እግዚአብሔር እኛን ይባርከናል፣ እኛም ደግሞ ለካ እሱን እንባርከዋለን። ይገርማል እኮ። አሁን መውደድ የጋራ ነው አይደል? ወላጆች ልጆቻቸውን ይወዳሉ አይደል? ልጆችስ ቋንቋው አንድ አይነት ነው። ለምሳሌ መድኃኒት የሚያድን ምን ይባላል? የሚገልስ ይገርማል። መድኃኒት የሚገልም እኮ መድኃኒት ነው ይባላል አይደል? መድኃኒት ጠጥቶ ሞተ፣ መድኃኒት ጠጥታ ሞተች አለ የሚባል። ልዩነቱ ግን ምንድነው? የሚያድንና የሚገል ነው። የጋራ የሆኑ ግን በልዩነት የምናያቸው ብዙ ነገሮች አሉ እና እግዚአብሔርም ይባርከናል። ባራኪ ነው እግዚአብሔር፣ እኛም ደግሞ ባራኪዎች ነን። ልዩነቱ እሱ ሲባርክ ሊቀድስ፣ ሊያሰፋ፣ ሊያለሰልስ፣ ሊያለመልም ሕይወት ሊሰጥ ነው። እኛ ደግሞ ስንባርክ ይገባሃል እያልነው ነው። እኛ ታንኪው ነው የምንለው። በቃ ቴንኪው እያልነው ነው ስላደረግክልን። እግዚአብሔር ወይ ቅዱስ ነህና በቃ አንተ ነህ ቅዱስ። ስለዚህ እኛ ደግሞ ቅዱስን እንቀድስሃለን። እሱ ደግሞ ቅዱስ ያልነበርነውን ሊቀድሰን ቅዱስ ሊያደርገን ነው የሚባርከን ማለት ነው። እንግዲህ ሰዓታችን ሁልጊዜ አጭር ስለሆነ ታምረ ማርያም ማስቀረትም ስለሌለብን ከዚህ በኋላ የትምህርቷን ደቂቃ አጠር ነው የምናደርጋት። እኔ እናንተን ሳይ ተቆጣጣሪ ያለብኝ ሰዓት እየተባልኩ ነው። ስለዚህ ከዛሬው ትምህርት የምንወስደው እንደምታውቁት በመጀመሪያ ደረጃ እንኳን አደረሳችሁ። ለምኑ? ጰራቅሊጦስማ ገና ነው፣ የዛሬ ሳምንት ነው። እርገት ነው። በተነሳ በስንተኛው ቀን ነው ያደረገው? በ40ኛው ቀን ሐሙስ ማለት ነው። ዛሬ 4ኛ ቀን ነው። እንደገና ደግሞ ባረገ በስንተኛው ቀን ነው ጰራቅሊጦስ? በ10ኛው ቀን። በተነሳ በ50ኛው ቀን፣ ባረገ በ10ኛው ቀን ደግሞ በዓለ ጰራቅሊጦስ ወይም ደግሞ በዓለ 50ውን ቀን ከተፈጸመ በኋላ ርደተ መንፈስ ቅዱስ። እስቲ በሉ ርደት አላልኩም እኔ ሮበርት አለ ማለት። ስለዚህ ሮበርት ወይም ራበርት እንደምትሉ፣ ስለዚህ ርደተ ነው። ራስ ይላል ሰው አይደል? ሰው ያው በስህተት ነው። ራስ ሳይሆን ራስ ነው፣ ዝም ብሎ ራስ ነው። እና ስለዚህ ርደተ መንፈስ ቅዱስ የመንፈስ ቅዱስ መውረድ ያ ቀን ነው። ዛሬ ግን የምንማለው ስለ እርገቱ ነው። ደቂቃ ስለሌለን በሰፊው አንተነትንም። የደብረ ምጥማቅንም የእመቤታችንን በዓል አንድ ላይ ይገርማል። ምስጢሩ ረቂቅ ነው፣ ህብሩ ምጡቅ ነው። በእውነቱ የእመቤታችን በዓልና የክርስቶስ የእርገት በዓል አብሮ አለ። እሱ ብቻ መሰላቸው? ደግሞ ጰራቅሊጦስ ጋር ስትሄዱ ደግሞ ልደታ ናት። ያኛው እሑድ በልደታ ቀን ነው እንደገና የመንፈስ ቅዱስ መውረድ የሚሆነው እና እግዚአብሔር ባወቀ ምስጢሩን አንድ እያደረገው ነው። ስለዚህ እመቤታችን በደብረ ምጥማቅ ላይ ሁላችሁም ወደዚህ ሁኑ፣ ሁላችሁ ወደ ቃሉ ሁኑ።
በደብረ ምጥማቅ እመቤታችን ለሚወዷት ለሚያከብሯት የንጉሱ የእግዚአብሔር የሕይወቴ የጌታዬ እናት ላሏት ለተሰበሰቡና ለማያምኗትም ጭምር ተገልጣ ባረከቻቸው። እመቤታችን ትባርከንኛ ነው። እመቤታችን ባይገባንም ኃጥአን ደካሞች ብንሆንም ልጆቿ ነንና ትገለጥልን። ክርስቶስ ደግሞ ሐዋርያትን ምን ይላል? አውፅኦሙ አፍአ እስከ ቢታንያ፣ ወደ ቢታንያ ወደዚያ አወጣቸውና ከዚያ በኋላ ምን አላቸው? ጽንሑ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም። ሳምንት እንዘምረዋለን ለጰራቅሊጦስ አንትሙሰ እያልን እንዘምረዋለን። እና እናንተ ግን የአብን ተስፋ ደጅ ጽኑ፣ ወይም እሱን ደጅ የሚጸናውን መንፈስ ቅዱስን አጽናኙን እስክልክላችሁ በኢየሩሳሌም ቆዩ አላቸው። ይህን ከነገራቸው በኋላ ወደ ቢታንያ ያወጣቸውና እያዩት ከፍ ከፍ አለ ይላልና በርቀት ሳይሆን በርቀት ማለት እየረቀቀ እያነሰ ሳይሆን እየራቃቸው ሄደ፣ አረገ። ደመና ሰወረው ይላል ከመዘምራን የማይሉ በመዝሙሩ ደመና ከዓይናቸው ተቀብላ ሰወረችው ይላል። በክብሩ አረገ፣ በቸርነቱ ከፍ አለ። በቸርነቱ ዝቅ ብሎ ነበር። በሉልኝ በሞቴ በቸርነቱ ዝቅ ብሎ ነበር። በቸርነቱ ደግሞ በስልጣኑ ደግሞ ከፍ አለ። ዝቅ ያለው በሉ ዝቅ ያለው ዝቅ ያልነውን የተዋረድነውን የተዋረድነውን ሊያከብረን ዝቅ ያልነውን ከፍ ሊያደርገን ነው። ስለዚህ ያንን የተዋረደውን ሥጋ ነስቶ ተዋህዶ ከፍ አደረገው፣ አምላክ አደረገው። ዛሬም በብዙ ነገር ተዋርደናል። እንደ ሀገር ማማ ኢትዮጵያ ተጨንቃለች። ሁላችን ተዋርደናል። እንደ ግል ሕይወት በብዙ ጉዳይ ተዋርደናል፣ ዝቅ ብለናል እና እግዚአብሔር በቸርነቱ በእርገቱ ያንን ዝቅ ያለውን ትቶ በቃ የተዋረደውን ሰው አክብሮ እንዳደረገ ያን ሥጋ ከፍ እንዳደረገው ዛሬም ሁላችንንም መኖሪያን ያቃተንን ክርስትና እንድንኖረው ከፍ እንዲያደርገን እንዲያከብረን ቅዱስ ፈቃዱ ይሆንልን። ሐዋርያትን በኢየሩሳሌም ቆዩ ብሏቸው እሱ እያዩት አረገ። ከዚያ በኋላ ርዕስ ያደረግነው የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ያለ ኃይለ ቃል ነው። ምን ይላል? ከዚያ በኋላ ወነበሩ ቤተ መቅደስ ዘልፈ እንዘ ይባርክዎ ለእግዚአብሔር፣ እግዚአብሔርን እየባረኩ በቤተ መቅደስ ኑሩ ይላል። እግዚአብሔርን እየባረክን በቤተ መቅደስ እንድንኖር እግዚአብሔር ይርዳል። አንዳንዶቻችሁ ታረፍዳላችሁ ቅዳሴ ላይ፣ አንዳንዶቻችሁ ደግሞ ትቀራላችሁ፣ አንዳንዶቻችሁ ደግሞ አስራታችሁን አታወጡም፣ አንዳንዶቻችሁ ደግሞ ታንጎራጉራላችሁ፣ ታማረራላችሁ እግዚአብሔርን በግል ሕይወታችሁ። አንዳንዶቻችን ደግሞ በብዙ ነገር እንደክማለን። ብዙዎቻችን እየወቀስኳችሁ አይደለም፣ እግዚአብሔር ነው እንዲህ የሚለን እኔንም እናንተ ነው። አንዳንዶቻችሁ ትተኛላችሁ፣ አንዳንዶቻችሁ ለስጋው ለቢሉ ለዓለማዊው ነገር ትሮጣላችሁ ያለ እረፍት፣ በቃ እንደ እንዝርት ትሽከረከራላችሁ። ለመንፈሳዊ ሲሆን ግን ወደኋላ ቸል ትላላችሁ ይለናል እግዚአብሔር። ስለዚህ እንደዚህ እንዳይሆን አሁን ቅዳሴ ስንገባ ሃሌሉያ ዮሴፍ ወኒቆዲሞስ እያሉ እነዚህ ሕፃናት ዲያቆናት ሲቀድሱ ሲሉ እናንተ ባታረፍዱ በዛ ሰዓት ብትደርሱ ይገባኛል እኮ እኔ እኮ ድካማችሁን እኮ አውቀዋለሁ። ትናንት ማታ ስራ አድራችሁ አምሽታችሁ ብዙ ጣጣ ኖሮባችሁ መምጣታችሁ እኮ እናንተ ሰማዕታት ስለሆናችሁ እኮ ነው። እውነቴን እኮ ነው። ታግላችሁ አሸንፋችሁ ነው። እኔ ይገባኛል ማለት አውቀዋለሁ እንደናንተ ወደ ክንዴ ስለምመጣ። እግዚአብሔር ደግሞ ከኛ በላይ የእኛን ድካም ያውቀዋል። ግን ልጆቼ ምን ነው ለእኔ ፍቅር አሳነሳችሁኝ፣ ለዓለሙ ግን ጊዜ ሰጣችሁ እንዳይለን እንትጋ ለማለት ነው። ሐዋርያትን በቤተ መቅደስ ዘወትር እሱን እያመለኩ እንዲኖሩ እንዳደረጋቸው እኛም ሕይወታችን በሆነችው በቤተ ክርስቲያን በቤተ መቅደስ በሃይማኖታችን በተዋህዶ ጸንተን ዘወትር እሱን እያመለክን እንድንኖር እሱ እግዚአብሔር በቸርነቱ ይርዳን። የእመቤታችን የንጽሕተ ንጹሐን የቅድስት ድንግል የወላላይቱ የአዛኝቱ እናት የእሷ የንግሥቲቱ ልጆች ያደረገን እናቱን እናት አድርጎ የሰጠን እግዚአብሔር የተመሰገነ ይሁን። በዚህ ልዩ ጸጋ በሆነች በተዋህዶ ሃይማኖታችን እግዚአብሔር ያጽናን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
በቀጥታ ወደ ዝማሬ ነው የምናልፈው። ሁላችንም ከመቀመጫችን ከፍ ከፍ እንላለን። አግደው አውጡት የዝማሬ